ሁላችሁም ትኩረት ልታረጉ ይገባል ማለት ነው። አይደለም ሞግዚት ሆናችሁ ቤት ውስጥ ተጨማሪ የጽዳት ወይንም የምግብ ሰራተኛ ሆናችሁ ራሱ ልጅ ካለ በጥንቃቄ መጠበቅ አለባችሁ። አንድ ነገር ቢሆኑ በነፍሳችሁ እንደመፍረድ ቁጠሩት። በቃ የነሱ ነፍስ በእኛ ነፍስ ላይ እየተንጠለጠለች ነች። አንድ ነገር ከሆኑ በቃ እንደው የትኛው አረብ ሀገር ሆኖ እንወጣለን ማለት የማይታሰብ ነገር እንደሆነ እናውቀዋለን እኛ ራሳችን ማለት ነው። የሆነ ነገር ከሆኑ ምንም እንኳን የሆነ ግጭት እንኳን ቢፈጠር የሚቆምልን ሰው የለም። ነፍስን ያክል ነገር አይደለም ጠፍቶ ማለት ነው። ምንድነው የተፈጠረው? ምነግራችሁናል። ዝርዝሩን እባካችሁን እስከ መጨረሻው ድረስ በትዕግስት አዳምጡ። ሁላችሁም ጥንቃቄ አድርጉ። ሰላም አላልኳችሁም። በመጀመሪያ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። በእውነት ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ። ሲቀጥል እንግዲህ ዛሬ ይዤላችሁ መጣሁት ነገር እጅግ በጣም ነው የሚያሳዝነው። እኛ አንዳንድ ጊዜ የማናውቀውን ነገር አንጠይቅም። ዝም ብለን በድፍረት በየዋህነት የዋህነት ምን ይሰራል ስደት ላይ? በነገራችን ላይ የዋህ ነኝ ምንድን ነኝ ብትሉ ምንም አይጠቅማችሁም የዋህነት ማለት ነው። ስለዚህ የማናውቀውን ነገር አጥብቀን መጠየቅ አለብን። ወይንም ደግሞ ካላው መጠየቅ እንኳን ካልፈለገን አለማድረግ ይሻላል። አንዲት እህታችን እንግዲህ በሞግዚትነት ስትሰራ ልጅቷን በጣም ያምባታል። ሲያምባት እንግዲህ አንድ መድኃኒት ብድግ አድርጋ ልጁን ታጠጣዋለች ማለት ነው። ታጠጣታለች። ልጅቱን ካጠጣቻት በኋላ እንግዲህ በጣም ትታመምባታለች። እንደዚያም ሆነ አልተናገረችም። ሰዎቹ ሲመጡ እንግዲህ በጣም ታማ ሲደርሱባት ቶሎ ብሎ አምቡላንስ ጠርተው ወደ ሐኪም ቤት ትሄዳለች ልጅቱ ማለት ነው። እዚያ ስትደርስ እንግዲህ ሐኪም ቤትም አልደረሰችም። ለሐኪም ቤት እንደገባች ህይወቷ ይጠፋል የልጅቱ የህፃኗ። ከዛም በኋላ ሐኪም ቤቱ እስከ መከሰስ ድረስ ይደርሳል። ሐኪም ቤቱ ሲከሰስ እንግዲህ ምንድነው የተፈጠረው ነገር? ልጅቷ አስከሬን ምርመራ ሲደረግላት እንግዲህ ገና ሐኪም ቤት ከመድረሷ በፊት ህይወቷ እንዳለፈና ቤት ውስጥ የሽሮብ ምንድነው ይሄ የራስ ማለት የትኩሳት መድኃኒት እንደጠጣች ነው ልጅቷ የሚያመለክተው እና ከአቅሟ በላይ እንደጠጣችና በዚህ ምክንያት እንደሆነ ህይወቷ ያጣችው ያሳያል ምርመራው ላይ ማለት ነው። ልጅቷን እንግዲህ ይጠይቋታል። መድኃኒት ሰጥተሻታል ወይ ሲሏት ኧረ እኔ በጭራሽ ምንም ነገር አልሰጠዋትም ብላ ትናገራለች፣ ያው ፈርታ። ከዛም በኋላ ቤት ውስጥ ካሜራ አለ። ያ ቤት ውስጥ ያለ ካሜራ ሲታይ እንግዲህ ልጅቱ ያው ሽሮቡን እንዳላንስታ ስታጠጣት የሚያሳይ ነገር ይወጣል ማለት ነው ምስሉ ላይ። እውነት አንዳንዴ ካሜራ ያለበት ቤት በነገራችን ላይ እውነቱን ተናግሮ የመሸበት ማደር ይሻላል። በተለይ አረብ ቤት የትኛውን ቦታ ይቀርታ ካሜራ የለም ለማለት ይከብደኛል። ስለዚህ መዋሸት ጭራሽ አያዋጣንም። አንድ ፈጣሪ ያለልን እውነቱን መናገር ይሻላል። ወይንም ደግሞ ልጆች ሲታመሙብን መናገር የምናረገውን ነገር ካላወቅን መድኃኒትን ያክል ነገር አይደለም ህፃን ልጅ እኛ እንኳን ትልልቆቹ ብንታመም እነሱ የሚሰጡን መድኃኒት ማዋጥ የለብንም። ምክንያቱም ከነሱ የተረፈ ነው። እንደዚህ አሞናል እኮ ስንላቸው የሆነ መድኃኒት ብድግ አድርገው ይሰጡናል እና ያ ነገር በጭራሽ መሆን የለበትም። እኛ ያንን መድኃኒት መውሰድ የለብንም። ምክንያቱም ለነሱ የታዘዘውና ለእኛ ምን እንደታመመን ምን እንደሚሆን ውስጣችንን አናቅምና ሐኪሞች ራሱ ይሄን ነገር አይመክሩም። ብዙ ልጆችም እንደዚህ መድኃኒት በመውሰዳቸው ህይወታቸውን ሳይቀር አጥተዋልና ህፃን ልጅ አይደለም ምንም የማይታወቅ ነገር የማናውቀው ነገር ብድግ አድርገን መጋት ምን ያህል መስዋዕት እንደሚያስከፍል በተለይ በአረብ ሀገር ሁላችሁ የምታውቁት ነገር ነውና በዚሁ ቪዲዮ ስራ አንድ ልጅ ኮሜንት ላይ ምን አለች? እኔ ሴትዮ ለልጆች መድኃኒት ሰጭ ብላ ስትሄድ ራሱ ለልጆች መድኃኒት አልሰጥም ብላ ኮሜንት አድርጋ አይቻት በጣም የተገረምኩት። ምክንያቱም የዚህች ልጅ ኮሜንት አይቶ ሌላውን ሰው ይከተላታል ብዬ አስባለሁኝ። ምክንያቱም ምንም ይሁን ምን የዘራነው ነገር ይበቅላል እና ሴትዮዋ መድኃኒት ስጡ ከተባላችሁ መስጠት አለባችሁ። ልጆቹ የታዘዘላችሁ መድኃኒት ይኖራል። ያንን ደግሞ እነሱ ስራ ሄዶ ሊሆን ይችላል ስጡ ተብለን ከታዘዝን መስጠት አለብን። መድኃኒት ሲሰጡ እኮ የራሳቸው መድኃኒት አለ። ይሄንን ስጡ ብለው ያሳያሉ። ሌላው ነገር ክዳን አለ። በክዳኑ ስንት ቁጥር ላይ አድርጌ ነው የምሰጠው። እንደገና ደግሞ እንደ ምንድን ነው እንደዚህ እንደ መርፌ ነገር አለ። በዚያ ነገር ይሰጣል። ስንት ቁጥር ላይ አድርጌ ልስጥ ብላችሁ መጠየቅ። እምረሱ ከሆነ ደግሞ ጽፋችሁ ማስቀመጥ ወረቀት ላይ ማለት ነው። መቼም የተጻፈ ነገር አይረሳምና እና ጥንቃቄ ማድረግ አለባቸው። አንዳንድ ሰዎች ኮሜንት ላይ ሆነ የተለያዩ ቦታ ላይ ሰው የሆነ ነገር ሲያደርጉ መከተል የለብንም። ይሄ ነገር በጭራሽ ትክክል አይደለም። ለልጆች የታዘዝነውን ነገር አለማድረግ። ሌላው ነገር እነኛ ሰዎች አንጀት እየተከታተሉን ቢሆንስ ከፈጣሪም በመጀመሪያ ፈጣሪም መፍራት ነው። እነኛ ልጆች ታማሚ ናቸው፣ መድኃኒት አላቸው፣ መሰጠት አለባቸው በጊዜ ገብቷቸዋል። እንደዚያ እንኳን አለማድረግ በእንጀራችሁ አይደለም በሰው ህይወት በነፍስ እየቀለዳችሁ ነው። በራሳችሁ ነፍስ በእነሱ ሳይሆን ማለት ነው። እና
ጥንቃቄ ማድረግ አለባችሁ። በጣም ስለተገረምኩን ይሄን ነገር ሳረሳው የነገርኳችሁ ማለት ነው። ሌላው ነገር እንግዲህ መዳም ቤት ስገቡ እንግዲህ ሞግዚትነት ብቻ ተቀጥራችሁ አይደለም፣ ሌላ የምግብም እንደዚሁም ደግሞ የጽዳትም ተጨማሪ ሰራተኛ ኖሮ እኔ ልጆች አይመለከተኝም ስለ ልጆቹ አያገባኝም ብላችሁ ዝም ማለት ይሄ ተጠያቂነት አያድናችሁም። እናንተ እኛ ቤት ይሄን ያህል ሰራተኛ አለ ምን ስትሰሩ ነበር ነው የምትባሉት በጅምላ እንጂ ያቺ ልጅ ብቻዋን ተነጥላ አይደለም የምትጠየቀው። ስለዚህ ሁላችሁም ልጆቻችሁን እንዳይናችሁ ብሌን አድርጋችሁ መጠበቅ አለባችሁ፣ ራሳችሁን ከአደጋ ለመጠበቅ ማለት ነው። የሰው ሀገር ላይ የሰው ልጅ አንድ ነገር ቢሆን የሚቆምልን ህግ የለም፣ የሚቆምልን አካል የለም። እንኳን የተረጋገጠ መረጃ ተገኝቶብን አይደለም ባልተረጋገጠ ነገር እንኳን የሆነ ችግር ውስጥ ብንገባ ማንም የሚቆምልን ሰው እንደሌለ ሁላችሁ የምታውቁት ነገር ነውና ለራሳችሁ ህይወት ስትሉ የሰዎቹ ልጆችም እንደ ራሳችሁ አድርጋችሁ ጠብቁ። የማታውቁትን ነገር ደግሞ አንስታችሁ አትስጡ። እንዴ ፓናዶል ፕሮፊ ምናምን መስጠት እንዴት ያቅታል? ዝም ብሎ ያን ማንኛውንም ነገር ብድግ አድርጎ መገልበጥ በጣም ከባድ ነው። እንኳን ለነሱ ለእኛ ለትልልቆቹ እንኳን ከባድ ነው። ሌላው ነገር እንግዲህ አሁን እህታችን በየዋህነት ልጁን እንዲድንላት በደግነት ልብ ነው እንደዚህ ያደረገችው። ያለመሰሰት መድኃኒት እንደዚህ የሰጠችው በጣም ታሳዝናለች። ግን ውሸቷ በጣም ከባድ ነው። መዋሸት የለባትም። ዞሮ ዞሮ እውነቱን መናገር፣ እውነቱን ተናገር የመሸበት ማድረን የመሰለ ነገር የለም። ለምን በየዋህነት ባለማወቅ እንደዚህ ያደርጋለች። ያንን ነገር እንግዲህ ማንም አላየኝም ብላ መዋሸት አልነበረባትም። ብትዋሽም ግን በካሜራ ተይዛለች እና ብቻ በጣም ከባድ ነው ውሸት። የትኛውን ቦታ ሆነን ስንዋሽ በጣም ነው የሚያስጠላው፣ በጣም ያሳቀቃል። ከዛሬ ነገ አወቁብን እያሉ ከመሸማቀቁ አይበልጥም እውነትን ተናግሮ መሸበት ማደር እና ሁልጊዜም ቢሆን እውነተኛ እንደው በቻልነው መጠን እውነትን ለመናገር የሆነ ነገር ከማድረጋችን በፊት ብንጠይቅስ ብለን ማሰብ አለብን ብዬ አስባለሁኝ። እንግዲህ ፈጣሪ ይሁናት። በጣም ታሳዝናለች እውነት። አንዳንድ ጊዜ በቃ ምን እንደምንረሱ አላውቅም። ማንኛችንም ስንወጣ የምንወጣው ስንሰደድ ገንዘብ አግኝተን ተለውጠን ራሳችንን በቃ ኪራይ ቤት ከሆን ቤት እንዲኖረን የሆነ ሰው ዕዳ ካለብን ዕዳችንን ለመክፈል ብዙ አቅደን ነው በየዋህነት የምንወጣው። ግን ስደት እንዳሰብነው የማይሆንልን በጣም ብዙ ሰዎች አለን። እግዚአብሔር አምላክ ይሁናት ነው የምለው። እባካችሁን ጥንቃቄ አድርጉ። ልጅ ቤት የምትሰሩ ሰዎች በጣም ከፍተኛ ጥንቃቄ አድርጉ። እውነት የልጆቹ ህይወት የእናንተ ህይወት እንደሆነ ማሰብ አለባችሁ። አንድ ነገር ቢሆኑ የእውነቴን ነው የምላችሁ። እስከ ዛሬ መቼም ሰምታችኋል ብዬ አስባለሁኝ። ማንም ይቆምልሽ ሰው የለም። እንደው የሚከራከርሽ እንኳን ለደቂቃ እንደ እውነቱ እንኳን የት ጋው ነው ብሎ የሚጠይቅሽ እንኳን አካል የለም ማለት ነው። ስለዚህ ራሳችሁንም ጠብቁ፣ ልጆቻችሁን ከራሳችሁ በላይ ጠብቁ ነው የምላችሁ ማለት ነው። እና ቤተሰቦች እንግዲህ ይሄንን ነገር ሳመጣላችሁ ለሌሎቻችሁ መጠንቀቂያ ይሆናል ብዬ ስላሰብኩኝ፣ ለሌሎቻችሁ ትምህርት ይሆናል ብዬ ስላሰብኩኝ ነው። መድኃኒቱን ደግሞ ማታውቁ ሰዎች ካላችሁ የቱ ጋ ነው ብላችሁ ጠዋት ለምሳሌ ወደ ስራ ሲሄዱ ጠይቃችሁ ተቀብላችሁ ስንት እንዴት አድርጌ ልስጥ ብላችሁ መጠየቅ እንጂ የታዛችሁትን ነገር አለማድረግ የልጆቹ ህይወት አደጋ ላይ መጣል፣ የራሳችሁን ህይወት አደጋ ላይ መጣል ነውና ጥንቃቄ አድርጉ ልላችሁ እወዳለሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።